አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሰኔ 24 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። አዲሱ የሸሪዓ ፍርድ ቤቶች አዋጅ በተለይ የቤተሰብና የንግድ ስምምነት ላይ ማብራሪያ የሚፈልጉ ጉዳዮችን ማቀፉን የህግ ባለሙያዎች ተናገሩ። በኢትዮጵያና በኬንያ ድንበር የጠረፍ ንግድ ግብይት የሚካሄድባቸው 50 ምርቶችን የንግድና ቀጠናዊ ትስስር ሚኒስቴር ይፋ አደረገ። የአሜሪካ የተወካዮች ምክር ቤት የህፃናትን የኢንተርኔት ደህንነት የሚጠብቅ ረቂቅ አዋጅ አሳለፈ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የሳዑዲ አረቢያ ባለስልጣናት ለሐጅ ወደ ሀገሪቱ ገብተው የነበሩ ምዕመናንን ሙሉ በሙሉ መሸኘታቸውን ገለጹ። የሳዑዲ አረቢያ የሐጅና ኡምራ ሚኒስቴር የመጨረሻው የሁጃጅ ስብስብ ከሀገሪቱ መሰናበቱን ተከትሎ የ1447ኛ ዓመተ ሂጅራ የሐጅ ወቅት በስኬት መጠናቀቁን ይፋ አድርጓል። ሁጃጅ ሳዑዲ አረቢያ ከገቡበት ጊዜ ጀምሮ በሀገሪቱ የየብስ የባህርና የአየር ማረፊያዎች በኩል እስከተሰናበቱበት ጊዜ ድረስ የተቀናጀ የአገልግሎት ስርዓት ተዘርግቶላቸዋል ያለው ሚኒስቴሩ ይህም የሐጅ ስነ ስርዓታቸውን በተረጋጋና ምቹ በሆነ ሁኔታ እንዲያከናውኑ ማስቻሉን ገልጿል። ሚኒስቴሩ እንዳስታወቀው ለዘንድሮ የሐጅ ወቅት መሳካት የሳዑዲ መንግስት ለሁጃጅ አገልግሎት ለመስጠትና የአገልግሎት ጥራትን ለማሻሻል ያለው ቀጣይነት ያለው ቁርጠኝነት ትልቅ አስተዋጽኦ አድርጓል። የመጨረሻዎቹ ሁጃጅ ከሀገሪቱ እስከሚወጡ ድረስ አገልግሎቶቹ ሳይቋረጡ መቀጠላቸውን ጠቅሷል። በተጠናቀቀው የሐጅ ዓመት አጠቃላይ 1,707,301 ሁጃጅ የሐጅ ስነ ስርዓትን ፈጽመዋል። ከነዚህ መካከል 1,466,655 የሚሆኑት ከውጭ ሀገራት የተጓዙ ሲሆኑ ቀሪዎቹ 160,646 ሁጃጆች ደግሞ ከሳዑዲ አረቢያ የሀገር ውስጥ የተሳተፉ ናቸው። ቀሪዎቹ 160,646 ሁጃጆች ደግሞ ከሳዑዲ አረቢያ ሀገር ውስጥ የተሳተፉ ናቸው። በዘንድሮ ዓመት ከኢትዮጵያ የተጓዙት ምዕመናን ቁጥር 5,613 ነው። ሳዑዲ አረቢያ ጊዜያቸው ያለፈባቸውን የስራ ፍቃዶች ለማስተካከል የተሰጠውን የጊዜ ገደብ አራዘመች። ሰላሀዲን ሲራጅ ያዘጋጀውን ከድር ከማል ያቀርበዋል። ሳዑዲ አረቢያ ጊዜያቸው ያለፈባቸውን የስራ ፈቃዶች ለማስተካከል የተሰጠውን የጊዜ ገደብ አራዘመች። የሳዑዲ አረቢያ የሰብአዊ ሀብት እና ማህበራዊ ልማት ሚኒስቴር አሰሪዎች የስራ ፈቃዳቸው ኢቃማ ከ1 ዓመት በላይ ለተሻገረባቸው የውጭ ሀገር ሰራተኞች ህጋዊ ሁኔታቸውን እንዲያስተካክሉ የሰጠውን የእፎይታ ጊዜ እስከ 2026 ማጠናቀቂያ ድረስ አራዝመዋል። ይህ አዲሱ የእፎይታ ጊዜ ተቋማትን ከተቀላቀሉ 6 ወራት ቢሞላቸውም እስካሁን የስራ ፈቃድ ያልተሰጣቸውን ሰራተኞችም ጭምር የሚመለከት መሆኑ ተገልጿል። ሚኒስቴሩ እንደገለጸው የጊዜ ገደቡ የተራዘመው የሰራተኛ ህግ ደንቦችን ተፈጻሚነት ይበልጥ ለማጠናከር፣ የአሰሪና ሰራተኛ መብትን ለማስከበር እንዲሁም ተቋማት እና ሰራተኞች አስፈላጊ የሆኑ ህጋዊ ሂደቶችን ለማጠናቀቅ ተጨማሪ ጊዜ እንዲያገኙ ለማስቻል ነው። ውሳኔው በርካታ ተቋማት እና ሰራተኞች ህጋዊ ሁኔታቸውን ለማስተካከል ያሳዩትን በጎ ምላሽ ተከትሎ በሚኒስቴሩ በኩል በሳዑዲ የስራ ገበያ ውስጥ ህጋዊ አሰራርን ለማስፈን እየተደረገ ያለውን ተከታታይ ጥረት የሚያሳይ መሆኑም ተጠቁመዋል። ሚኒስቴሩ አሰሪዎች የተሻሻለው የጊዜ ገደብ ከመጠናቀቁ በፊት የስራ ፈቃዶችን እንዲያድሱ ወይም እንዲያወጡ ያሳሰበ ሲሆን እስከ ዓመቱ መጨረሻ ድረስ የሰራተኞችን ህጋዊ ሁኔታ ሳያስተካክሉ በቀሩ አካላት ላይ ተገቢው ህጋዊ እርምጃ እንደሚወሰድ አስጠንቅቀዋል። ይህ የእፎይታ ጊዜ ማራዘሚያ ይፋ የሆነው የሳዑዲ አረቢያ የሰብአዊ ሀብት እና ማህበራዊ ልማት ሚኒስቴር ሁሉንም የስራ ገበያ አገልግሎቶች በአንድ ማዕቀፍ ስር ለማምጣት ከዘረጋው ቂዋ የተሰኘው ዋናው ይፋዊ የዲጂታል መድረክ የስራ ፈቃዳቸው ጊዜው አልፎ ከ3 ወራት በላይ የቆዩ ሰራተኞች ከሐምሌ 1 ጀምሮ ከአሰሪዎቻቸው መዝገብ ላይ በራስ ሰር መነሳት እንደሚጀምሩ ካሳወቀ ከጥቂት ቀናት በኋላ ነው። በቂዋ ደንብ መሰረት የሰራተኞቹ መረጃ ከተቋሙ መዝገብ ላይ ቢሰረዝም እንኳ አሰሪዎች ሰራተኞቹን ያለ ህጋዊ የስራ ፈቃድ በማሰራት ለቆዩበት ጊዜ ሊከፈል የሚገባውን ማንኛውንም ውዝፍ የገንዘብ ዕዳ የመክፈል ግዴታ አለባቸው። አሰሪዎች ከህጋዊ እርምጃ እና ከገንዘብ
ቅጣት ለመዳን ሲሉ ውዝፍ የስራ ፈቃድ ክፍያዎችን እንዲከፍሉ፣ የስራ ፈቃድ እድሳትን እንዲያጠናቅቁ ወይም እንደ አስፈላጊነቱ የሰራተኞችን የስራ ስምሪት ዝውውር ወይም ካፋላ እንዲፈጽሙ አሳስበዋል። ስድስተኛው የህዝብ ተወካዮች ምክር ቤት ባለፈው ሳምንት ሰኔ 18 2018 ባካሄደው 5ኛ ዓመት የስራ ዘመን 28ኛ መደበኛ ስብሰባው የተሻሻለውን የፌዴራል ሸሪዓ ፍርድ ቤቶች ረቂቅ አዋጅ ማጽደቁ ይታወሳል። ይህን አዋጅ በተመለከተ መሐመድ ንጉስ አብዱ የህግ ባለሙያ በማነጋገር ያዘጋጀውን ዝርዝር ያቀርበዋል። ስድስተኛው የህዝብ ተወካዮች ምክር ቤት ባለፈው ሳምንት ሰኔ 18 2018 ባካሄደው 5ኛ ዓመት የስራ ዘመን 28ኛ መደበኛ ስብሰባ የተሻሻለውን የፌዴራል ሸሪዓ ፍርድ ቤቶች ረቂቅ አዋጅ ማጽደቁ ይታወሳል። አዲሱ አዋጅ በ1992 የሸሪዓ ፍርድ ቤቶችን አቋም ለማጠናከር በሚል የጸደቀውን የሚሽር ነው። ይህ አዲስ አዋጅ የፌዴራል ሸሪዓ ፍርድ ቤቶችን አወቃቀርና አሰራር በከፍተኛ ደረጃ የሚቀይር ሲሆን በተለይም ተጠሪነቱ ለፌዴራል ጠቅላይ ፍርድ ቤት የሆነ የፌዴራል ሸሪዓ ፍርድ ቤቶች አስተዳደር ጉባኤ እንዲቋቋም የሚፈቅድ ነው። ይህን የአዋጅ ማሻሻያ ተከትሎ ከሚንበር ቲቪ ጋር ቆይታ ያደረጉት የህግ ባለሙያው አቶ ሙስጦፋ ሽፋ የሸሪዓ ፍርድ ቤት አዋጅ በዘውዳዊ አገዛዝ ዘመን ሆነ በኢህአዴግ ስልጣን ዘመን እንዲሁም እስካሁን አገልግሎት ላይ በነበረው ህግ መሰረት ፍርድ ቤቱ ተጠሪነቱ ለጠቅላይ ፍርድ ቤት የነበረ ቢሆንም የዳኞች አስተዳደር ጉዳይ ግን በመደበኛው ፍርድ ቤት ስር ነበር። አዲሱ አዋጅ ግን ይህንን አሰራር በመለወጥ የሸሪዓ ፍርድ ቤቱ ራሱን የቻለ የዳኞች አስተዳደር ጉባኤ እንዲኖረው የሚፈቅድ መሆኑን አብራርተዋል። ሸሪዓ ፍርድ ቤት በንጉሱ ሰዓትም በዘመነ ኢህአዴግ ወይም ደግሞ እስካሁን የነበረው አዋጅ ቁጥር 188ንም ካየን ተጠሪነቱ ለመደበኛው ፍርድ ቤት ጠቅላይ ፍርድ ቤት ነው። አንዱ ለውጡ ምንድን ነው? በአሁኑ ላይ ራሱን የቻለ የዳኞች አስተዳደር ጉባኤ እንዲኖረው አድርጓል። በቀድሞ ላይ 188/92 ላይ ግን የዳኞች አስተዳደር ጉባኤ ራሱ የሚያየው እዛኛው መደበኛ ወይም ይሄ ዱንያዊ የሚያየው ፍርድ ቤት የእሱ ዳኞች አስተዳደር ነበር። አሁን ላይ ግን ውቅሩንም ስናየው ራሱ እስላማዊ ተቋማትንና ራሱ የፌዴራል ዳኞች አስተዳደር ጉባኤም ከዛም የተወከሉትንና ጥቅል ራሱን የቻለ እንዲኖረው ማድረጉ አንዱ ለውጥ ነው። ሌላኛው ደግሞ በዳኝነት አሿሿም ሂደት ላይም አመላመል ሂደት ላይም አንድ ለውጦች ያሉበትም እነዚህን ነው በልዩነት እኔ አስገኘ ብዬ ያየሁትኝ እንደ ግል ምልከታዬ። በዳኞች ምልመላ ረገድ አዲሱ አዋጅ የዳኝነት ነጻነትና ገለልተኝነትን ከማረጋገጡም በላይ እንደ ፍርድ ቤት ተጠቃሚነትን እንደዚሁም ደግሞ ተጠያቂነትን የመፍጠር ዕድል እንደሚሰጥ አስረድተዋል። የመደበኛ ፍርድ ቤቱም ተወካዮች ይኖሩበታል። 11 ወር 7 የዳኞች አስተዳደር ጉባኤ ውስጥ ላይ መጅሊስም ደግሞ በፊት አይወከልም ነበር። አሁኑ ላይ ግን በዑለማ ጉዳዮች ወይም ደግሞ በዑለማ ምክር ቤቱ አማካኝነት ተወካይነት ያደርጋል። የበለጠ ለማየትም ይመቻል። ነፃ ገለልተኛ ሲባል ግን ያው አንድ በተከራካሪዎች መካከልም ነው። ሁለት ደግሞ በዳኞቹ ደግሞ አመለካከት አዘ ኢስላም ሆነን ደግሞ ስናየው በሚከተሉት መዛሃብ ወይም በሚመለከቱት አመለካከት ወደ አንድ ሳይድ ብለው ካሰቡ እንዲህ አይነት ጥያቄዎች ሊነሳ የሚችለው በወቅፍ በናዚርነት ወይ ሂባ በሆኑ ጉዳዮች፣ አንዳንዴ ደግሞ በባልና ሚስት መካከል ደግሞ በጓደኝነት በዘመድ ወይ በብሔር ወይ በጎሳ ባልየው ወይ ሚስትየው ትገናኛኛለች ብሎ ባያዝድ ካደረገ ነፃና ገለልተኝነቱን አጠያቂ ያደርገዋል። ጥቅል ሳስቀምጠው ምንድን ነው ያኔም አለ አሁንም አለ። አሁን ግን ፍሪደም በተለይ አዋጁ ተሻሽሎ ዳኞች አስተዳደር ጉባኤም የበለጠ ማየት እንዲችል በፊት ቅሬታ ለማቅረብ የምትሄደው መደበኛ ፍርድ ቤት ላይ ሄደ ነው ቅሬታ የምታቀርብ የነበረው። አሁን ላይ ግን ራሱ ጋር ተቋሙ ተጠናክሮ የሚሄዱ አንዱ የዳኝነት ነፃነትና ገለልተኝነቱንም እንደ ተጠቃሚም ተጠያቂነትን መፍጠር እንድትችል እድሉን ይሰጥሃል ነው። ይሁን እንጂ የአዋጅ ትልቅ መዋቅራዊ ለውጥ ቢያመጣም የሸሪዓ ፍርድ ቤቱ የሚገኝበት አካባቢ በሙስሊሙ ማህበረሰብ ዘንድ ያለውን የፍትህ ተደራሽነት አሁንም ጥያቄ ውስጥ እንደሚከተው የህግ ባለሙያው ተናግረዋል። እዚህ ላይ ገና ነው ብዬ ነው የማስበው። አሁንም ባለው ነባሩን ነው መነሻ የምናደርገው። መላው አዲስ አበባ ላይ አሁን ብናይ የ11ዱም ክፍለ ከተማ ሸሪዓ ፍርድ ቤት ለምሳሌ እዚያውን ይህ ስቱዲዮ ካለበት ቦታ ኮልፌ ቀራኒዮ ክፍለ ከተማ ተነስተ የምትሄደው የካ ክፍለ ከተማ ላይ ሄደ ነው የምትዳኘው። ወይም ደግሞ አማካይ ቦታም አይደለም ራሱ ቢያንስ እንኳን ክፍለ ከተሞች አሁን ላይ 11 ክፍለ ከተሞች አሉን። ከውጪ ወይ ከጥራት አንጻር ከተባለ ወይ ክፍለ ከተሞችን በማጣመር ለምን መደበኛው ፍርድ ቤት አሁን በከፍተኛ ፍርድ ቤት ረገድ
የግዴታ ልደታ ጋ ያለው ብቻ እንዳትመጣ በተወሰኑ ክፍለ ከተሞችን መርጃ አድርጎ ያስችላሉ። በእኛ በኩልም አክሰስ ቱ ኢዚ መሆን ያለበት ለባለ ጉዳይ በቀላሉ ተደራሽ አይደለም ባለው ሂደት። አሁንም አዋጁ ወጥቶ ይሄ ካልተደረገ ለባለ ጉዳይ እንግልት ነው። አዲሱ አዋጅ አስቀድሞ ከነበረው በተለየ የሸሪያ ሕጉን መሰረት አድርገው የተመሰረቱ ስምምነቶችና ግንኙነቶችን የመዳኘት የወቅፍና ወቅፍ አስተዳደር፣ የስጦታ ውርስ ማጣራትና ውርስ ሀብት ክፍፍል፣ የኑዛዜ ጉዳዮች እንዲሁም በውጭ ሀገር የሞቱ ሙስሊም ኢትዮጵያውያን የቀብር ስነስርዓት እንዲፈጽም የሚሰጥ ፈቃድንና የጋብቻ ስነስርዓትን የሚያከናውኑ የሸሪያ ጋቢዎች ፈቃድ መስጠትና መሻርን ያካትታል። የህግ ባለሙያው በተለይ የንግድ ጉዳዮች በግልጽ መጠቀስ ሲገባቸው ይህ ሳይደረግ መቅረቱን ክፍተት ነው ብለዋል። የኒካ መውረድ ጉዳይን በተመለከተም ያላቸውን ስጋት አጋርተዋል። የባለፈውም አዋጅ የሚሆን የባለፈው አዋጅ ላይም ቆጥሮ የሰጣቸው ፍቺን፣ ቀለብን፣ ውርስ ማጣራትን፣ ናዚርነትን እና ስጦታን ማጽደቅን እነዚህ ነገሮች ነው። ከዛ ውጭ ያለውን የመዳኘት ስልጣን አልነበረውም። አሁን ላይ የሚያነሳቸው ሂደት አዲሱ አዋጅ ላይ አንቀጽ 5 አካባቢ ላይ በግልጽም ባይሆን የሸሪያ መሰረት ያደረገ ስምምነት ይላል። ምንድነው ሸሪያ መሰረት ስምምነት ያደረገው? ባንኮችን እውነት ሸሪያ ፍርድ ቤቶች ማየት ይችላሉ? በግልጽ አልሰጠም ነው ብዬ ማስበው። ስለዚህ አሁን ባንክ ላይ ኢስላማዊ የኢንሹራንስ ውሎችን ሌሎችን ከሀላል ሰርቲፊኬት ጋር በተያዙ መጠቀስና ሊስታውት ሆኖ መቀመጥ ያለባቸው አልተቀመጡም። ይህ የምልበት ምክንያት ምንድን ነው? የወል ዳኝነት ስልጣን ሲሰጥ ለመጀመሪያ ደረጃ ፍርድ ቤት እስከ ብር 10 ሚሊዮን ሲሰጥ እንዲህ አይነት ጉዳዮችም አሁን የጠቃቀስካቸው በተለምዶ የሚታዩት የኢንሹራንስ ወይም የቢዝነስ ሂደት የንግድና አስተዳደር ችሎት ወይም ደግሞ የንግድ ችሎት የሚባል አለ። እዛ ላይ እንኳን ለብቻ ሁኔታ ነው የሚታየው መደበኛ ፍርድ ቤት። ሸሪያው ቤዝድ ግን ሲሆን እነዚህ በግልጽ መቀመጥ ካልተቀመጡ ደግሞ ኢንተርፕሪቴሽን ኦፍ ዘ ሎ ወይም የህግ ትርጉምን የህግ ጥያቄን ያስነሳሉ። አንተ ያነሳውን ያሁን በቀላል የሚታይ ሲሆን ከባድ ጥያቄዎች ናቸው። ሌላኛው ደግሞ አንዳንድ ባሎች ሴቷን አልፈታም የሚሉና ሴቶቹ ደግሞ ወይ ደግሞ ፍቺ ሳይሰጣት መደበኛ ፍርድ ቤት ሄዶ ኒካ ታወርድና ልክ ክርክሩ የሚነሳው ያው ዑለሞች ስላስቀመጡበት ቃዲስ ካላወረደው ባል ፍቺ ደግሞ ስልጣን በቁርአኑም የተቀመጠው የባል ስልጣን ስለሆነ ባል ባልፈታበት ሁኔታ ሲባሉ መደበኛ ፍርድ ቤት ሄደው ፍቻ አውርደዋል። በእነሱ ማለትም ነው። አዘ ኢስላም ኮንሰፕት ደግሞ ኒካ አልወረደም። እንዲህ አይነት ጉዳዮች ሲነሳስ እንዴት ይሆናል አልታይም ህጉ ላይ። በኢትዮጵያ የሸሪያ ፍርድ ቤቶች በመንግስት ድጋፍ የተቋቋሙት በ1934 ነው። በኢትዮጵያና በኬንያ ድንበር የጠረፍ ንግድ ግብይት የሚካሄድባቸው 50 ምርቶችን የንግድና ቀጠናዊ ትስስር ሚኒስቴር ይፋ አደረገ። አሚናት መሐመድ ዝርዝር አላት። የንግድና ቀጠናዊ ትስስር ሚኒስቴር ሰኔ 19 2018 በኢትዮጵያና በኬንያ ድንበር የጠረፍ ንግድ ግብይት በሚካሄድባቸው ዝርዝር ምርቶችን የያዘ የኢትዮጵያና ኬንያ የጠረፍ ንግድ መመሪያ አውጥቷል። በመመሪያው መሰረት ከኢትዮጵያና ከኬንያ የድንበር በር ጀምሮ በኢትዮጵያ በኩል 50 ኪሎ ሜትር በኬንያ በኩል 100 ኪሎ ሜትር ርቀት ውስጥ ንግድ የሚካሄድባቸው 50 ምርቶች ናቸው። ከጠረፍ ንግድ ግብይት ምርቶች ውስጥ ከቀዳሚዎቹ ተርታ የተቀመጡት በአንድ ጉዞ በሬ ከ2 ያልበለጠ፣ ፍየል ከ5 ያልበለጠ፣ በግ ከ5 ያልበለጠ፣ ግመል ከ2 ያልበለጠ፣ ዶሮ፣ አሳና የአሳ ውጤቶች፣ ወተት፣ እርጎ፣ ቅቤ፣ አይብ፣ የተፈጥሮ ማርና እንቁላል ናቸው። አንድ ነጋዴ በአንድ ወር ውስጥ የሚያስገባውና የሚያስወጣው የምርት መጠን ግምት ከ$1000 ተመጣጣኝ የኢትዮጵያ ብር ወይም ተመጣጣኝ የኬንያ ሽልንግ መብለጥ የለበትም ተብሏል። ነጋዴው የሚነግደው ምርት መጠን ከ$1000 እስካልበለጠ ድረስ በወር 4 ጉዞዎችን ማድረግ እንደሚችል መመሪያው ይፈቅዳል። ማንኛውም የጠረፍ ነጋዴ የጠረፍ ንግድ ምርቶችን ማስወጣትና ማስገባት የሚችለው የኢትዮጵያ ጉምሩክ ኮሚሽን የጉምሩክ ስነ ስርዓት አገልግሎት በሚሰጥባቸው የድንበር በሮች በኩል ብቻ መሆኑን ነው። በመመሪያው የወጣው ሁለቱ ሀገራት በሚዋሰኑባቸው የድንበር አካባቢዎች በቀላሉ የማይገኙ መሰረታዊ የፍጆታ ምርቶችን በጠረፍ ንግድ እንዲቀርቡ የጠረፍ ንግድ ማዕቀፍ በዚህ ዓመት ታህሳስ ወር ላይ የተፈረመውን ስምምነት ተከትሎ እንደሆነ ሚኒስቴሩ አስታውቀዋል። በድንበር አካባቢ ህጋዊ የጠረፍ ንግድ ስርዓትን መዘርጋት በአካባቢው የሚስተዋለውን የኮንትሮባንድና ህገወጥ የንግድ እንቅስቃሴ ለመቀነስ እንዲሁም በኢትዮጵያና በኬንያ ህዝቦች መካከል ያለውን ግንኙነት በማጠናከር በድንበር አካባቢ ሰላምና ጸጥታ ለማስፈን እንደሚረዳ ተገልጿል። የውጭ ምርቶች የመሸጫ የዋጋ ግምት የሚሰላው ሚኒስቴሩ ወይም የሚወክለው የክልል መስተዳደር በሚያወጣው ወቅታዊ የምርቶች ዋጋ ዝርዝር መሰረት ሲሆን የገቢ ምርቶች ዋጋ ደግሞ አግባብነት ባላቸው የጉምሩክ ህጎች እንደሚወሰን በመመሪያው ተካቷል።
የተወደዳችሁ አሁን የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። አዲሱ የሸሪዓ ፍርድ ቤቶች አዋጅ በተለይ የቤተሰብና የንግድ ስምምነት ላይ ማብራሪያ የሚፈልጉ ጉዳዮችን ማቀፉን የህግ ባለሙያው ተናገሩ። ከቆይታ በኋላ የአሜሪካ የተወካዮች ምክር ቤት የህፃናትን የኢንተርኔት ደህንነት የሚጠብቅ ረቂቅ አዋጅ አሳልፏል። እንመለስበታለን። ይጠብቁን። በደቡብ አፍሪካ የተቀሰቀሰው የጸረ ስደተኞች ሰልፍ ውጥረትን ማባባሱን ተነገረ። በደቡብ አፍሪካ ህጋዊ ሰነድ የሌላቸው ስደተኞች ሀገሪቱን ለቀው እንዲወጡ ጸረ ስደተኛ ቡድኖች የሰጡት ይፋዊ ያልሆነ የጊዜ ገደብ ባበቃበት ማክሰኞ ዕለት በሺዎች የሚቆጠሩ ሰልፈኞች ህገወጥ ስደተኞች ይኖሩባቸዋል ተብለው በሚጠረጠሩ ህንፃዎች ፊት ለፊት በመቆም ነዋሪዎቹ አካባቢውን ለቀው እንዲወጡ ጠይቀዋል። በሀገሪቱ በተለያዩ ከተሞች የተካሄደውን ሰፊ የተቃውሞ ሰልፍ ተከትሎ መጠነኛ ግጭቶችና እስራቶች የተመዘገቡ ሲሆን ሰልፉን ያደራጁት አካላት መንግስት ስደተኞችን በጅምላ እንዲያባረር ጥሪ ሲያቀርቡ በመንግስት ላይ የሚያደርጉትን ተጽዕኖ እንደሚቀጥሉ ዝተዋል። ፖሊስ በበርካታ ከተሞች ከፍተኛ የጸጥታ ጥበቃ ስራ ያከናወነ ሲሆን ባለስልጣናት እንደ አውሮፓውያኖቹ አቆጣጠር በ2021 በሀገሪቱ የተከሰተውን አይነት የሰው ነፍስ የቀጠፈ ሁከት እንዳይደገም በመስጋት በጆሃንስበርግና በደርባን ከተሞች ሌሊቱን ወታደሮችን አሰማርተዋል። ትልቁ ሰልፍ በተካሄደበት ደርባን ከተማ የጸረ ስደተኛው ማርች ኤንድ ማርች ንቅናቄ መሪ የሆኑት ጃሲንታ ንጎሴቤ ዙማ ለደጋፊዎቻቸው ባደረጉት ንግግር የጅምላ ስደትን ማባረር እንፈልጋለን፣ በመጪዎቹ 6 ወራት ውስጥ መንግስት በራሳቸው ፍቃድ ያልወጡትን ሰዎች ጠራርጎ እንዲያስወጣልን እንፈልጋለን ብለዋል። በደርባን ከተማ በተካሄደው ሰልፍ ላይ ድባቡ እጅግ ውጥረት የነገሰበት ቢሆንም በሺዎች የሚቆጠሩ ሰዎች በአብዛኛው በሰላማዊ ሁኔታ መጓዛቸውን ራዲዮ ፍራንስ ኢንተርናሽናል ዘግቧል። በርካታ ሰልፈኞች ባህላዊ የዙሉ አልባሳትን የለበሱ ሲሆን ጦር፣ ጋሻና ጅራፎችን ይዘው ታይተዋል። ሰልፈኞቹ በተለምዶ በተጨናነቁ ነገር ግን በዕለቱ ጭር ባሉ ጎዳናዎች ላይ ሲያልፉ ህገወጥ ስደተኞች ይኖሩባቸዋል ብለው በሚገምቷቸው ህንፃዎች ፊት ለፊት በተደጋጋሚ በመቆም ነዋሪዎቹ እንዲወጡ ይጮሁ ነበር ተብሏል። ከአፍሪካ ሀገራት መካከል ሁኔታው ያሰጋቸው ናይጄሪያ፣ ማላዊ፣ ጋና፣ ዚምባብዌና ሞዛምቢክን ጨምሮ ዜጎቻቸውን በፈቃደኝነት ወደ ሀገራቸው ለመመለስ የአውሮፕላንና የባስ በረራዎችን ማዘጋጀታቸውን ቀጥለዋል። እንደ ደቡብ አፍሪካ ፍትህ ሚኒስቴር መረጃ ከሆነ በቅርቡ 4200 የሚያህሉ የውጭ ሀገር ዜጎች በፈቃደኝነት ወደ ሀገራቸው የተመለሱ ሲሆን 419 የሚሆኑት ደግሞ በግዳጅ ተባረዋል። የአሜሪካ የተወካዮች ምክር ቤት የህፃናትን የኢንተርኔት ደህንነት የሚጠብቅ ረቂቅ አዋጅ አሳለፈ። የአሜሪካ የተወካዮች ምክር ቤት ኮንግረስ የዲጂታል መድረኮች ለህፃናት ደህንነት ጥበቃ የሚያደርጉ አሰራሮችን እንዲዘረጉ የሚያስገድድ ረቂቅ ህግ አሳልፈዋል። ይህ ውሳኔ ይበልጥ ጥብቅ የሆኑ መስፈርቶች እንዲቀመጡ ከሚፈልገው የሀገሪቱ የህግ መወሰኛ ምክር ቤት ማለትም ሴኔት ጋር የሀሳብ ግጭት ሊፈጥር እንደሚችል ተገምቷል። የማህበራዊ ሚዲያ ኩባንያዎች በህዝብ ዘንድ ከፍተኛ ትችትና ተቃውሞ እየገጠማቸው ባለበት በዚህ ወቅት የህዝብ ተወካዮች ምክር ቤት ኮንግረስ ህፃናት በኢንተርኔት አማካኝነት የሚደርስባቸውን ጉዳት ለመከላከል ያለውን ፍላጎት እያሳደገ መጥቷል። ምክር ቤቱ የህፃናት የኢንተርኔትና የዲጂታል ደህንነት አዋጅ የተሰኘውን ረቂቅ ህግ ያሳለፈው በ267 ድጋፍና በ117 የተቃውሞ ድምጽ ሲሆን ረቂቅ ህጉ ከዲሞክራቶችና ከሪፐብሊካኖች ድጋፍ አግኝተዋል። የመጣው ህግ የቴክኖሎጂ ኩባንያዎች ህፃናት ሱስ የሚያስይዙ የማህበራዊ ሚዲያ ገጽታዎችን እንዲገድቡ የሚያስችሉ አማራጮችን እንዲያቀርቡ የሚያስገድድ ነው። በተጨማሪም ህፃናትን ከጾታዊ ብዝበዛና ከሌሎች መሰል አደጋዎች ለመጠበቅ የሚያስችሉ መመሪያዎችን እንዲዘረጉ ያዛል። ይህ የህግ ረቂቅ የህግ መወሰኛ ምክር ቤቱ እንደ አውሮፓውያኖቹ አቆጣጠር በ2024 የህፃናት የኦንላይን ደህንነት አዋጅ የተሰኘውን ረቂቅ ህግ በ91 ድጋፍና በ3 ተቃውሞ ድምጽ ካሳለፈ በኋላ የተወካዮች ምክር ቤት የህፃናትን የኢንተርኔት ደህንነት
ደህንነት ለመቆጣጠር ያደረገው የመጀመሪያው ሙከራ ነው። የሴኔቱ ረቂቅ ሕግ የማህበራዊ ሚዲያ ኩባንያዎች ታዳጊ ወጣቶችን በሚመለከት የጥንቃቄ ግዴታ እንዲኖራቸው የሚያስገድድ ነው። የሴኔቱ ረቂቅ ሕግ የማህበራዊ ሚዲያ ኩባንያዎች ታዳጊ ወጣቶችን በሚመለከት የጥንቃቄ ውሳኔ እንዲኖራቸው የሚያስገድድ ነው። በምረቃ ስነ ስርዓት ላይ የአንድ ተመራቂ ተማሪ የፍልስጤም የአንገት ሻርፕ በግድ መነጠቅ በካናዳ ሙስሊሞች ምክር ቤት ውግዘት ገጠመው። የካናዳ ሙስሊሞች ብሔራዊ ምክር ቤት በሳስካቱን ከተማ በሚገኝ አንድ የሁለተኛ ደረጃ ትምህርት ቤት የምረቃ ስነ ስርዓት ላይ የአንድ ትምህርት ቤት ሰራተኛ የአንዲትን ተመራቂ ተማሪ የፍልስጤም የአንገት ሻርፕ ኩፊያ በግድ ማውለቁ በሀገሪቱ እየታየ ያለውን ሰፊ የጸረ ፍልስጤም ዘረኝነት ማሳያ ነው ሲል ኮንኖታል። ምክር ቤቱ ድርጊቱ የተፈጸመበትን የቪዲዮ ምስል በማህበራዊ ሚዲያ ላይ አጋርቷል። ምክር ቤቱ በማህበራዊ ሚዲያ ባወጣው መግለጫ በሳስካቱን ሴንቴኒያል ኮሌጂየት በተፈጸመው የቅርብ ጊዜ ድርጊት ላይ አንዲት ወጣት ተመራቂ በምረቃ ስነ ስርዓቷ ወቅት የለበሰችው የፍልስጤም ኩፊያ መሸፈኛ በአንድ የትምህርት ቤት ሰራተኛ ተጎትቶ ሲወልቅ መመልከት እጅግ የሚያሳዝንና የሚያስደነግጥ ነው ብለዋል። ምክር ቤቱ አክሎም በቅርብ ዓመታት ውስጥ በተለይም በዩኒቨርሲቲ ግቢዎችና መሰል የምረቃ ስነ ስርዓቶች ላይ ጤም ባህል ወይም ማንነት ጋር የተያያዙ ማናቸውም ነገሮች ከሽብርተኝነትና ከጥቃት ጋር ተደባልቀው የሚወሰዱበትን በርካታ የጸረ ፍልስጤም ዘረኝነት ድርጊቶችን ታዝበናል ሲል ገልጿል። ከጉዳዩ ጋር ግንኙነት ካላቸው አካላት ሁሉ ጋር እየተነጋገሩ መሆኑን የጠቀሰው ምክር ቤቱ ይህ በካናዳ ተቋማት ውስጥ ሁሉ ትኩረት ሊሰጠውና ተጠያቂነት ሊሰፍንበት የሚገባው የጸረ ፍልስጤም ዘረኝነት ዋነኛ መገለጫ ነው ብለዋል። አያይዞም ሁኔታው እየታየ በሂደት የምንሰጠው ተጨማሪ ማብራሪያ ይኖራል ሲል ገልጿል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።